በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቀድም አይኩቶቶ ለእግዚአብሔር በእንተ ኩልክሙ እስመ ተሰምዓት ሃይማኖትክሙ ውስተ ኩሉ ዓለም። እምነታችሁ በዓለም ሁሉ ስለተሰማች ስለ እናንተ አምላኬን በኢየሱስ ክርስቶስ አመሰግናለሁ። እንደምን ለዚህ ሰዓት ደረሳችሁ? አሜን ብለን እንድናመሰግነው ይረዳን አንደበታችንን ለምስጋና የከፈተልን ልዑለ ባሕርይ እግዚአብሔር አምላካችን በሰማይ በምድር ስሙ ለዘላለሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የእግዚአብሔርን ቃል እንማማራለን። እንግዲህ ዛሬ የደረስንበት ሳምንት የዐቢይ ጾም 3ኛ ሳምንት ነው። እንግዲህ ቅድስት ቤተ ክርስቲያን በአስቀመጠችለት ስያሜ መሰረት የዛሬው ሳምንት ምኩራብ ይባላል። እንግዲህ ስለ ምኩራብ ስናነሳ የምኩራብን ለምንድን ነው ቅድስት ቤተ ክርስቲያን ወይም ደግሞ ቅዱስ ያሬድ ይህንን ሳምንት ምኩራብ ብሎ የሰየመው የሚለውን ስናነሳ በዚህ ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ተገኝቶ ስላስተማረ ደግሞም ድውያንን ስለፈወሰ ይህንን ለማስታወስ ስትል ቅድስት ቤተ ክርስቲያን ምኩራብ ብላ ጌታችን ኢየሱስ ክርስቶስ በምኩራብ ያደረገውን ታስታውሳለች ማለት ነው። ስለዚህ በዛሬው ዕለት ቅዱስ ያሬድ ባስቀመጠልን መሰረት ቦአ ኢየሱስ ውስተ ምኩራብ ወመሐረ ቃለ ሃይማኖት፣ ኢየሱስ ወደ ምኩራብ ገባ። በዚህ ኃይለ ቃል እንማማራለን። ጥበቡንና ምስጢሩን ይግለጽልን። ኢየሱስ ወደ ምኩራብ ገባ ይል ቅዱስ ያሬድ ከገባ በኋላ ደግሞ ያደረገውን ነገር በዚያው በድጓው አስቀምጦታል። ወመሐረ ቃለ ሃይማኖት፣ የሃይማኖትንም ቃል አስተማረ ይለናል። እንግዲህ በመጀመሪያ ስለ ምኩራብ ስናነሳ ምኩራብ ከየት የመጣ ነው የሚለውን ስንመለከት እስራኤላውያን ወደ ባቢሎን በባርነት በስደት ወደ ባቢሎን በወረዱ ጊዜ በዚያ የአምልኮ ስፍራ አልነበረምና በዚያ የሚያመሰግኑበት መቅደስ አልነበረምና ጊዜያዊ እግዚአብሔርን የሚያገኙበት ደግሞም እግዚአብሔርን መፍራትን የሚማሩበት ቃለ እግዚአብሔር የሚጠያይቁበት ስፍራ ያስፈልጋቸዋልና መቅደስ ስላልነበራቸው በስደት ቦታ በባቢሎን ምድር የሰሩት የአምልኮ ቦታ ነው ማለት ነው ምኩራብ ተብሎ የሚጠራው። ስለዚህ ታዲያ እስራኤላውያን ይህንን ምኩራብ ተሰብስበው አምልኮ ይፈጽሙበት እንደነበረ ብዙ መጻሕፍቶችንም በዚህ ምኩራብ ውስጥ አከማችተው ድምፃቸውን አሰምተው ያነቡበት እንደነበረ ይታወቃል ማለት ነው። ታዲያ ከምርኮም ከተወለሱ በኋላ ይህ ምኩራብ አስፈላጊ ሆኖ በመገኘቱ ወደ ኢየሩሳሌም ወይም ደግሞ ወደ ሀገራቸው ከተመለሱም በኋላ ይህንን ምኩራብ ከመቅደሱ ጎን ለጎን እየሰሩ ሲያመልኩበት ቆይተዋል ማለት ነው። እንግዲህ ምኩራብ ለመስራት መስፈርቱ 10 ወይም 7 አባወራዎች ካሉ ለራሳቸው ምኩራብ መስራት ይችላሉ ማለት ነው። ስለዚህ ይህንን ምኩራብ ሰርተው በዛ ይማራሉ። ጌታችን ኢየሱስ ክርስቶስም በተደጋጋሚ ወደ ምኩራብ እየገባ ሲያስተምር እንደቆየ እንመለከታለን። በሉቃስ ወንጌል ምዕራፍ 4 ቁጥር 20 ላይ እንደምንመለከተው ወከደነ መጻፈ ወመጣወሙ ለላይክ ወነበረ፣ መጽሐፉን እንደገለጠ
ደግሞም በዚያ በምኩራብ ውስጥ ተገኝቶ ለማስተማር እንደተገኘ በሉቃስ ወንጌል ምዕራፍ 4 ቁጥር 20 ላይ ተዘግቦ እናገኛለን። ኢየሱስ ክርስቶስ በተደጋጋሚ ወደ ምኩራብ የገባበት ምክንያት ለምንድን ነው ከተባለ ይህ ለትምህርት ስፍራው ምቹ ስለሆነ ነው። ምክንያቱም ሌላውን ብዙ ሺህ ሕዝብ አንድ ላይ ተሰብስቦ ይማራል። ከዚህ ይልቅ ግን እነዚህ አባወራዎች በቤተሰብ የተገኙ ስለሆነ ለብቻቸው የሚፈልጉትንም ቃል እየጠየቁ ስለሚማሩ ለትምህርት ስለሚመች በተደጋጋሚ ወደ ምኩራብ እየተመላለሰ ሲያስተምር መቆየቱን እናያለን ማለት ነው። በሐዋርያት ሥራ ምዕራፍ 9 ቁጥር 2 ላይም እንደምንመለከተው የቅዱስ ጳውሎስ ከደማስቆ በፊት ወይም ደግሞ እግዚአብሔር አምላክ ዘላለማዊ ንጉሥ ኢየሱስ ክርስቶስ የጌቶች ጌታ የንጉሶች ንጉሥ መሆኑን ከማወቁ በፊት ብዙ ደብዳቤዎችን ለምኩራቦች እንደጻፈ በዚህ የሐዋርያት ሥራ ምዕራፍ 9 ቁጥር 2 ላይ እንመለከተዋለን ማለት ነው። እንግዲህ ከዚህ ቃል አንጻር የምናየው ምንድነው ከተባለ ምኩራቦቹ ብዙ እንደሆኑ እሱም እነዚህን ምኩራቦች ያስተባብር እንደነበረ ይነግረናል ማለት ነው። በዚህ ምኩራብ ያሉትን ሰዎች ሁሉ አባወራዎች አስተባብሮ በኢየሱስ ክርስቶስ ያመኑትን ኢየሱስ የጌቶች ጌታ ነው ያሉትን ደግሞም ከእግሩ ስር እየተመላለሱ የሚማሩትን ለማጥመድ የተጠቀመበት በመጀመሪያም ተደራጅቶ ያሉት እነሱ ስለሆኑ በአባወራዎች በምኩራቡ እነሱን አስተባብረዋል ማለት ነው። ስለዚህ ታዲያ ይህ ምኩራብ ብዙ መሆኑን እንመለከታለን ማለት ነው። ታዲያ የዛ ምኩራብ ውስጥ ያሉትን ሰዎች ለማስተባበር በኢየሱስ ያመኑትን ለማስያዝ ቅዱስ ጳውሎስ በሚሮጥበት ጊዜ የገጠመውንም በዚሁ ማንሳት ተገቢ ነው ማለት ነው። ከሰማይ ብርሃን ብልጭ ሲል በህሊና ውስጥ ጨልሞ የነበረው የህይወቱ ጨለማ በርቶለታል። በህሊና ውስጥ ቆሽሾ የነበረው የህሊናው ቆሻሻ በእግዚአብሔር ቃል ነስቶለታል። ከዚህ በኋላ ግን ምኩራቦችን አስተባብሮ የኢየሱስ የሆኑትን የጌታ የሆኑትን ከእግሩ ስር ተከትለው ቃሉን የሚማሩትን የሚያባርር፣ የሚያሳድድ፣ የሚያሳስር ሳይሆን ከእንግዲህ በኋላ ግን በምኩራብ ገብቶ እዛም ያሉትን የሚያስተምር፣ እዛም ያሉትን የሚያሳምን፣ እዛም ያሉትን በኢየሱስ ክርስቶስ እንዲያምኑ የሚያደርግ ሆኗል ማለት ነው። ቅዱስ ጳውሎስን ያገኘው የእግዚአብሔር ብርሃን እኛንም እንዲያገኘን መልካም ፈቃዱ ይሁንልን። ስለዚህ ታዲያ በተደጋጋሚ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ቁጥር 20 ላይም ወቦአ እግዚእነ ውስተ ምኩራባቲሆሙ ወመሐረ ወንጌለ መንግሥት ወይፌውስ ኩሎ ደዌ ወኩሎ ሕማመ ዘውስተ ሕዝብ። ኢየሱስ ወደ ምኩራብ እንደገባ ደግሞም በዛ ያሉትን ድውያንን ሕሙማንን እንደፈወሰ ይነግረናል ማለት ነው። ለምንድን ነው ይህንን ያደረገ የሚለውን ስንመለከት እንግዲህ በቃል እግዚአብሔር ኢየሱስ ክርስቶስ አስተምሯቸዋል በምኩራብ ላሉት። ደግሞ በቃል መማር ያልቻሉትን በተአምራት አስተምሯቸዋል ማለት ነው። የእጁን ተአምራት አይተው እንዲያምኑ፣ ዘላለማዊውን መንግሥት እንዲያገኙ፣ የሥጋ በሽታ ብቻ ሳይሆን የሥጋ ሕማም ብቻ ሳይሆን ከነፍሳቸው ሕመም እንዲላቀቁ በቃል እንዳስተማራቸው ደግሞ አሁን በተአምራት አስተምሯቸዋል ማለት ነው። ታዲያ በተደጋጋሚ በዚህ ምኩራብ ውስጥ ተገኝቶ እንዳስተማረ አሁን ባነሳናቸው ሐሳቦች ላይ አይተናል። በዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምረን ደግሞ
እንደምንመለከተው ኢየሱስ ክርስቶስ አሁንም ምኩራብ ስፍራ እንደተገኘ እናያለን። እንግዲህ አሁን ምኩራብ ስፍራ የተገኘው እንደ በፊቱ ሕሙማንን ለመፈወስ፣ እንደ በፊቱ ድኩማንን ዕውራንን ለማብራት፣ አንካሳንን ለማንቀሳቀስ፣ ጎባጦችን ለማቅናት እንግዲህ ወንጌሉን ራሱ መርጦ ነው የሰበካቸው። የተነገረው የመንግስት ወንጌል ነው የተባለው። ክርስቶስ ኢየሱስ የሰበካቸው የወንጌል አይነት፣ ወንጌል የሚሰበክበት የወንጌል አይነት አለ። ለእነርሱ ግን ያስፈልግ የነበረው የመንግስት ወንጌል ስለሆነ የሰበካቸው የመንግስትን ወንጌል ነው ማለት ነው። ምክንያቱም ብዙ ሕግጋትን ጠብቀናል ስለሚሉ፣ ብዙ የእግዚአብሔር የሆኑ ስርዓቶችን ይዘናል ስለሚሉ፣ ነገር ግን የእግዚአብሔር መንግስትን ስለማያውቁ የመንግስት ወንጌል በዚያ ሰብኳቸዋል ማለት ነው። የመቅደሱን መጥረግ ስራ ወይም ደግሞ መቅደሱን የመቀደስ ስራ ነው ያደረገው ማለት ነው። መቅደሱን የመቀደስ ስራ እርሱ ወደዛ ሲገባ ትምህርቱንም ከተማሩ በኋላ የነሱ ስራ በመጀመሪያ በመጡበት መንገድ መሄድ ነው ማለት ነው። የሆነው ስራ የመጡበት መንገድ ምንድነው? በዚያ ስፍራ መሸጥ፣ በዛ ስፍራ መለወጥ፣ ከሩቅ ለጸሎት፣ ለምስጋና፣ ለመስዋዕት በጎቻቸውን፣ ፍየሎቻቸውን፣ በሬዎቻቸውን ይዘው የሚመጡትን በካባቸው በማስደንገጥ ወደ መቅደሱ እያስገቡ የገባ አይወጣም እያሉ ይቀሙ ነበረ። የምዕመናንን ገንዘብ ይዘርፉ ስለነበረ ኢየሱስ ወደዛ ምኩራብ ገባና ወገፍታአ ማዕዳቲሆሙ ወመናብርቲሆሙ ለእለ ይሰይጡ ርግበ ገንጰለ፣ የተቀመጡበትን ወንበር ደግሞም በዛ ይሸጡት የነበረውን የሽያጭ የልዋጭ ቦታ ያደረጉትን ቤትየሰ ቤተ ጸሎት ይሰመይ ወአንትሙሰ ረሰይክምዎ በአተ ፈያት ወሰረቅት፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን የሻጭ የለዋጭ የወንበዴ ዋሻ አደረጋችሁት በማለት ይህንን ቃል ተናግሮ እነርሱን ከዚያ አስወጥቷቸዋል። እነርሱ የሚቀመጡበትን ወንበር ገለባብጧል። ደግሞም ዋኖስና ርግብ የሚሸጡትን የሚለውጡትን ሁሉ እግዚአብሔር ኢየሱስ ክርስቶስ እየገረፈ ከዚያ አስወጥቷል ማለት ነው። በልባችን ውስጥ የተከመረውን ነገር ሁሉ ጌታ ኢየሱስ ያውጣልን። ስለዚህ ኢየሱስ ክርስቶስ ያስጨነቀው በቦታው ላይ መሸጥ፣ በቦታው ላይ መለወጥ፣ በቦታው ላይ ያንን ማድረግ አልነበረም። የእነዚያ ሰዎች የረከሰው መሬቱ አይደለም፣ የረከሰው ግንቡ አይደለም፣ የረከሰው በድንጋይና በእንጨት የተሰራው አይደለም። የረከሰው የነሱ ልብ ነበረና ኢየሱስ የተገኘው የነሱ ልብ ለመቀደስ ነው ማለት ነው። የነሱ ልብ ለማንጻት ነው ማለት ነው። እንግዲህ እንደሚታወቀው በብሉይ ኪዳን ይደረግ የነበረው ስርዓት በሐዲስ ኪዳን እንደማይቀጥልም በዚሁ ሲያስረዳቸው ነው ማለት ነው። የብሉይ ኪዳን መስዋዕት አለ። የበግ መስዋዕት ሊቀ ካህኑ የሚሰዋው ዓመት የሆነው ጊደር፣ ቀንዱ ያልከረከረ ፀጉሩ ያላረረው በግ ይሰዋ ነበረ። ያ በግ አሁን ዮሐንስ ምዕራፍ 1 ቁጥር 29 ላይ እንደተነገረው ነዋ በግኡ ለእግዚአብሔር ዘያአትት ወያሴስል ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግደው እውነተኛው የእግዚአብሔር በግ ብሎ ዮሐንስ ስለተናገረ አሁን ለኃጢአታችን ስርየት የሚሰዋ የበግ መስዋዕት የለም፣ የሚፈስ የደም መስዋዕት የለም፣ የሚቀርብ የበግ መስዋዕት የለም። መስዋዕቱ አልፈዋልና ታዲያ መስዋዕቱ ሲያልፍ መሰዊያውም ጭምር አብሮ አልፏል ማለት ነው። መስዋዕቱ ሲያልፍ መሰዊያው አብሮ አልፏል ማለት ነው።
አማናዊው በግ ኢየሱስ ክርስቶስ ሲገለጥ ያኛው በግ ቀርቷል። አማናዊው መሰዊያም እንደገና ሲገለጥ ያኛው መስዋዕት መሰዊያውም ጭምር አልፏል ማለት ነው። አማናዊው ቤተ መቅደስ ሲገለጥ ያኛው የብሉይ ኪዳኑ ቤተ መቅደስ አልፏል ማለት ነው። ምክንያቱም ቆሽሿልና፣ ምክንያቱም ሰውና መስዋዕቱ ሰውና እግዚአብሔርን ሊያገናኝ አልቻለምና፣ መስዋዕቱ ሰውና መላእክትን ያስታርቅ ዘንድ አልቻለምና፣ አብሮ ያዘምር ዘንድ አልቻለምና፣ መስዋዕቱ ነፍስና ሥጋን ማስታረቅ አልቻለምና፣ መስዋዕቱ ሕዝብና አሕዛብን አንድ ማድረግ አልቻለምና፣ መስዋዕቱ ትንሽ ስለሆነ፣ መስዋዕቱም ርኩስ ስለሆነ፣ አቅራቢዎቹም በኃጢአት ደም የተጨማለቁ ስለሆነ ያ በእግዚአብሔር ፊት ቀርቦ የእግዚአብሔርን ቁጣ ሊያበርድ ስላልቻለ እውነተኛው መስዋዕት አስፈልገዋል ማለት ነው። ስለዚህ እውነተኛው መስዋዕት እርሱ በመስቀል ላይ አንድ ጊዜ ሲሰዋ ለዘለዓለም ድህነትን አስገኝቷል። ለዘለዓለም መቅደሱ ላይ አንድ ጊዜ እውነተኛው መስዋዕት ሲሰዋ ቅዱሱ መስዋዕትም ያን ጊዜ ቅዱሱ መቅደስም ተቀድሷል ማለት ነው። ዝቅ ብሎ ነግሯቸዋል ስለ መቅደሱ። ንስትዎ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አሃንጾ፣ ይህንን ቤተ መቅደስ አፍርሱት በሦስተኛው ቀን አስነሳዋለሁ አለ። እንግዲህ በ40 ወበ6 ዓመት ተሐንጸ ዝንቱ ቤተ መቅደስ፣ ይህ መቅደስ በ46 ዓመት የታነጸ የብዙ ጥበበኞች ድካም ያለበት ስንት ዓመት የደከምንበት ቤተ መቅደስ ነውና ፈርሶ እንዴት በ3 ቀን አንተ ትሰራዋለህ ብለው ጠይቀውታል። እርሱም ሲመልስላቸው ምንድን ነው ያላቸው? ወውእቱሰ በእንተ ቤተ ሥጋሁ ይቤሎሙ፣ እርሱ ግን ስለ ሥጋው ይላቸው ነበረ ይላል። ስለዚህ አሁን መቅደሱ እርሱ ሆነዋል ማለት ነው። እሱ በተናገረው ልክ ከተረዳን መቅደሱ የምንሰበሰብበት የክርስቲያኖች መሰብሰቢያ ደግሞም አንድ ሆነን የምናመሰግንበት መቅደሳችን ቅዱሱ መቅደስ እርሱ እንደሆነ እርሱ ራሱ ነግሯቸዋል ማለት ነው። በቅዱሱ መቅደስ እንድንቀደስ እግዚአብሔር አምላካችን ይርዳን። እርሱ መቅደስ ተብሎ ሌሎችን ሳይቀድስ የሄደ አይደለም። እኛንም ቅዱሳን መቅደሶች አድርጎናል ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ኢተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ አንትሙ፣ እናንተ የእግዚአብሔር ቤተ መቅደሶች ቅዱሳን ቤተ መቅደሶች እንደሆናችሁ አታውቁምን ይላል። ስለዚህ እንዲህ ሲል ወዘሰ ነሰተ ቤተ እግዚአብሔር ወለሊሁኒ ይነስቶ እግዚአብሔር፣ የእግዚአብሔርን ቅዱስ ቤተ መቅደስ የሚያፈርሰውን እግዚአብሔር ያፈርሰዋል ተብሎ ተጽፏል። ስለዚህ ታዲያ እርሱ መቅደስ ተብሎ እኛን ቅዱሳን ቅዱስ መቅደስ አድርጎናል ማለት ነው። እርሱ እውነተኛ በግ ተብሎ እኛም ደግሞ የእርሱ በጎች አድርጎናል ማለት ነው። እርሱ ዘላለማዊ ነውና በመቅደሱ ውስጥ ተገልጦ ዘላለማዊነትን ለኛ ሰጥቶናል ማለት ነው። ስለዚህ በኢየሱስ ክርስቶስ የተቀደሰው መቅደስ የድንጋይ መቅደስ ሳይሆን የሰው መቅደስ ነው ማለት ነው። ስለዚህ ልንሰራውና ልንጨነቅበት የሚገባውም ትልቁ መቅደስ የሰው መቅደስ ነው ማለት ነው። በሰማይም የሚኖረው የዘላለም ሕይወት የተሰጠው የእግዚአብሔር በግ የተሰዋለት የክርስቶስ ደም የፈሰሰለት እውነተኛው መቅደስ ሰው ነው ማለት ነው። ስለዚህ ይህንን ነው የቀደሰው። ስለ ቅድስና ብዙ ሰዎች ስለ መቀደስ ስናነሳ ብዙ ሰዎች ይጨነቃሉ። ነገር ግን ቅዱስ ጳውሎስ በኤፌሶን መልእክቱ
ምዕራፍ 6 ቁጥር 18 ላይ ስለ ቅዱሳን ሁሉ እንድንጸልይ ስለ ቅዱሳን ሁሉ እንድንለምን ተናግሯል። ስለ ቅዱሳን ስንለምን ወደ ሰማይ ስለወጡት እንድንጸልይ አይደለም። ከእግዚአብሔር እቅፍ ስላሉት እንድንጸልይ አይደለም። አሁን ከመላእክት ጋር እየዘመሩ ስላሉት እንድንጸልይ አይደለም። በምድር ላይ ያሉ በክርስቶስ ስለተቀደሱ፣ በምድር ላይ ያሉ በቃሉ ስለተቀደሱ ስለነዚህ እንድንጸልይ ግን ታዝዘናል ማለት ነው። ስለዚህ ቅዱሱ የቀደሰን ቅዱሱ ጌታ ስሙ ለዘላለሙ የተመሰገነ ይሁን። ስሙ ለዘላለሙ የተመሰገነ ይሁን። ስለዚህ እንግዲህ ይህኛው ሳምንት ሰዎች የተቀደሱበት የብሉዩ መስዋዕትና መሠዊያ የብሉዩ መቅደስና መስዋዕት ያለፈበት የሐዲስ ኪዳኑ መቅደስ የተገለጠበት የሐዲስ ኪዳን መጀመሪያ የተሰበከበት ነው ማለት ነው። ስለዚህ በዚህ ዕለት የምንረዳው ይህ ነው ማለት ነው። አሁን ቤተ መቅደሱን ስንመለከት የሌቦች ዋሻ የኛ ሰውነት የሚሰርቅ ከሆነ በአንደበቱ እያመሰገነ ደግሞም በአንደበቱ የሚራገም ከሆነ በእጁ እየመጸወተ ደግሞም በእጁ የሚሰርቅበት የሚገልበት ከሆነ መቅደሱን አርክሶታል ማለት ነው። ስለዚህ ሊወጣው የሚገባው ከመቅደሱ ውስጥ ብዙ ሊወጡ የሚገቡ ብዙ ሊጠረጉ የሚገቡ ነገሮች አሉ ማለት ነው። እግዚአብሔር የማይፈልጋቸው፣ እግዚአብሔር የማይከብርባቸው፣ እግዚአብሔር ያልወደደው የመስዋዕት አቀራረብ፣ እግዚአብሔር ያልወደደው የጸሎት አይነት፣ እግዚአብሔር ያልወደደው የጾም አጿጿም፣ እግዚአብሔር የማይወደው የሥርዓትና የሥርዓት አይነትና የሕግ አይነት ሁሉ ከቤተ መቅደሱ ተጠርጎ ሊወጡ የሚገባቸው ነገሮች ናቸው ማለት ነው። ስለዚህ ሰው እየሰረቀ የሚጾም ከሆነ እየተራገመና ክፉ ነገርን ከልቡናው እያወጣ እንጀራን የሚጾም ከሆነ ሰውነቱን የሚያጠወልግ ከሆነ ይህ በትክክል እየጾመ ስላይደለ መቅደስነቱንም እያስከበረ ስላይደለ ይህ ሊወገድ የሚገባ ነው ማለት ነው። ቅዱስ ያዕቆብ በያዕቆብ መልእክት ምዕራፍ 2 ቁጥር 14 ላይ ምንተ ይበቁ አሃዊነ ለእመቦ ዘይብል ሃይማኖት ብየ ወምግባር አልብየ፣ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል ይላል። ምግባር ሳይኖረው ሃይማኖት አለኝ ቢል ምን ይጠቅመዋል ይላል። እንግዲህ ነፍስ የተለየችው ሥጋ በድን እንደሆነ ሁሉ ነፍስ የተለየችው ሥጋ ሕያው እንዳይደለ ሁሉ ሃይማኖቱን መኖሩ የሚገለጠው ደግሞ በምግባሩ ነው ማለት ነው። በምግባሩ ነው ማለት ነው። ይህ ማለት በምግባሩ ሃይማኖት ይገለጣል ማለት እንዴት ነው የሚለውን ደግሞ ማየት ይጠይቃል ማለት ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 8 ላይ ስንመለከት በቂሳርያ ቆርኔሌዎስ የተባለ ሰው እንደነበረ እናውቃለን። ታዲያ ያ ቆርኔሌዎስ ለእግዚአብሔር የሚገዛ ደግሞም የሚታዘዝ ዕለት ዕለት በእግዚአብሔር ፊት ለጸሎት የሚቆም መሥዋዕትን የሚሰዋ ከአይሁድም የበለጠ ሕግን የሚጠብቅ አሕዛብ እንደነበረ እናውቃለን። ነገር ግን ያ መልካም ስነ ምግባሩ በእግዚአብሔር ፊት ለጸሎት ዘወትር መቆሙ ደግሞም ዘወትር በእግዚአብሔር ፊት መመላለሱ ሕግና ሥርዓትን መጠበቁ ሊያጸድቀው ወይም ደግሞ ሊቀድሰው ሊያከብረው አልቻለም። ቅዱስ ጴጥሮስን እንዲያስጠራ ደግሞም የሃይማኖትን ትምህርት እንዲያስተምረው እንዲፈልግ የታዘዘበት ምክንያት ለዚህ ነው። ምግባሩ ስላላጸደቀው መስዋዕት ማውጣቱ በእግዚአብሔር ፊት በጸሎት መቆሙ የተለያየ የጽድቅ ሥራ ነው ተብሎ የሚታመኑ ነገሮችን ማድረጉ ሊያድነው ስላልቻለ ነው ማለት ነው ያንን የፈለገው። ስለዚህ እኛ በሃይማኖት ብቻም አይደለም በስነ ምግባርም ብቻ መጽደቅ የለም።
ያመነውን በተግባር ስንገልጥ በግዴታ ያይደለ በፈቃድ በፍቅር ያመነውን እምነት ስንገልጥ ያን ጊዜ መዳን ይሆናል ማለት ነው። ከዛ ውጭ ግን አምኛለሁና ብሎ የሚዘርፍ ከሆነ አምኛለሁና ጸድቃለሁ ብሎ የሚገድል ከሆነ አምኛለሁና እያለ ክፉን ተግባር የሚያደርግ ከሆነ መዳን በእርሱ ዘንድ የለችም። ደግሞም እኔ ሕግን ጠብቄአለሁ እያለ የአፍአዊ ሕግን እየጠበቀ ውሳጣዊ ሕግን የሚጥስ ከሆነ አፍአዊ ምግብን እየጾመ ውሳጣዊ ነገር የሚያረክሰውን ነገር የማይጾም ከሆነ ደግሞ በመግባርም መጽደቅ የለም። ስለዚህ እነዚህ ሁለቱ ሲተባበሩ ነው ማለት ነው መዳን የሚገኙ። ነፍስና ሥጋ ሲተባበሩ ሰው ሕያው ይባላል። ሃይማኖቱም ሕያው ሃይማኖት የሚሆነው ሃይማኖትን ከስነ ምግባር አያይዞ ሲገኝ ነው ማለት ነው። ሃይማኖት እንበለ ምግባር ምጉት ይእቲ ለሊሃ። ቅዱስ ያዕቆብ ሃይማኖት ያለ ምግባር የሞተች እንደሆነች ነግሮናል ማለት ነው። ስለዚህ ታዲያ በዚህኛው ሳምንት እነዚህ ሰዎች ታዲያ ምን ነበራቸው? አይሁድ አዎ እግዚአብሔርን እናመልካለን ይላሉ። በሰማይ ያለውን እግዚአብሔርን እናመልካለን ይላሉ። ነገር ግን እርሱ እንደሚፈልገው ሳይሆን እነርሱ እንደሚፈልጉት ያመልኩት ነበረ። እንጾማለን ይላሉ። ነገር ግን እርሱ እንደሚፈልግ ሳይሆን እነርሱ ራሳቸው ለፈቃዳቸው እንደሚፈልጉት ይጾሙ ነበረ፣ ይጸልዩ ነበረ። ጸሎታቸውም እሱ እንደሚፈልግ ሳይሆን ለራሳቸው ፈቃድ እንዲሆን አድርገው ይጸልዩ ነበረ። ስለዚህ እግዚአብሔር እንደ እርሱ ፈቃድ እንደ እርሱ ሐሳብ እንጂ እንደ ራሳችን ፈቃድ ያደረግነውን ጾምም ሆነ ጸሎት መስዋዕትም ሆነ ምጽዋት አይፈልገውምና ጠራርገው እንዲያስወጡ ነግሯቸዋል ማለት ነው። ስለዚህ ታዲያ ይህኛው ሳምንት ሶስተኛው ሳምንት አዲስ ኪዳን የተገለጠበት በዓርብ ዕለት የሚመሰረተው በደሙ የሚመሰረተው በደሙ የሚቀደሰው ከጎኑ የምትፈልቀዋ ቤተ ክርስቲያን የምትገለጥበትን ዕለት የሰበከበት ነው ማለት ነው። ስለዚህ እኛ ዛሬ የምናስበውና የምናስተውለው ያን ጊዜ የክርስቶስን ተግባር ነው ማለት ነው፣ ሐሳብ ነው ማለት ነው። ስለዚህ በደሙ እንድንቀደስ በደሙ እንድንባረክ እግዚአብሔር አምላካችን ይርዳን። ያንን ፈርሶ እንደሚሰራም የነገረው መቅደስ መጀመሪያ የእርሱ መቅደስነት ሲሆን እኛም እንደገና ፈርሰን የተሰራን መቅደሶች ነን ማለት ነው። በፊት የተሰራውን መቅደስ እናውቃለን። እግዚአብሔር በቅድስና ሌሎችን ስነ ፍጥረታት በሐሳቡ እንደፈጠረ እናውቃለን። ሌሎችንም በቃሉ ለይኩን ብርሃን ሲል ብርሃንን እንደፈጠረ እናውቃለን። ለታውቁ ለምድር ኩሎ ሐመልማለ ዘር በበጽጌሁ ወበበአግዋሊሁ ወበበዘመዱ ብሎ ሲናገር ምድርም እንዳበቀለች እናውቃለን። ለያብርሁ ብርሃናት አበይት በገጸ ሰማይ በሰማይ ላይ ፀሐይ ያብሩ ሲል ፀሐይንም በቃሉ እንደፈጠረ እናውቃለን። ለታውጽ ባህር ኩሎ ዘመደ አሳት ወኩሎ ተሐዋስያነ ዘቦ መንፈሰ ሕይወት ባህርም ነፍስ ያላቸውን እንስሳት ታስገኝ ባለ ጊዜ ባህርም በቃሉ እንዳስገኘች እናውቃለን። ሰውን ግን በቃሉ ብቻ በሐሳቡ ብቻ ያይደለ በቃሉ ተናግሮ ንግበር ሰብአ በአራያነ ወበአምሳሊነ ሰውን በምሳሌያችን በአራያችን በምሳሌያችን እንፍጠር ብሎ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደምንመለከተው በቃሉ ተናግሮ ቃል ደግሞ ያለ ሐሳብ አይገኝምና በሐሳቡም አስቦ ሰው በእግዚአብሔር ሕሊና ታስቦ የኖረ ታስቦ የተፈጠረ ፍጥረት እንደሆነ እናውቃለን። በሐሳቡም ደግሞ ዮድ እደዊከ ገብራኒ ወለሃኳኒ አቤቱ እጆች ፈጠሩኝ ብሎ መዝሙረኛው ዳዊት እንደተናገረ በሐሳቡም ደግሞም በቃሉም ደግሞም በተግባሩም ቅዱስ አድርጎ የፈጠረው እውነተኛው ቤተ መቅደስ ሰው ነበረ ማለት ነው። ደግሞም በቅድስና ያኖረው ከእርሱ ጋር ከመላእክት ጋር እየዘመረ እንዲኖር የተፈጠረ ቅዱስ መቅደስ ሰው ነበረ ማለት ነው።
ያ ታዳ ያ ቅዱስ መቅደስ የእግዚአብሔርን ሐሳብ የእግዚአብሔርን ትእዛዝ መስማት ሲያቆምና የሰይጣንን ሐሳብ የሰይጣንን ቃል መስማት ሲጀምር ያ ቅዱስ መቅደስ ረከሰ። ያ ሰማያዊ መቅደስ ወረደ። ያ ክብር የተሰጠው ክብሩን አጣ፣ ወደ ምድርም ወረደ። ብዙ ሺህ ዘመናትም በምድር ላይ ተሰቃየ። ታዲያ ያ መቅደስ ፈርሶ ስለነበረ ቅዱሱ ጌታ እንደገና በእጆቹ አፍርሶ ይሰራው ዘንድ ተገልጧል። አፍርሱት እንደገና ሰራዋለሁ ያለው እኛን ነው ማለት እኛንም ጭምር ነው ማለት። እንደገና አፍርሶ በሐዲስ ኪዳን የሰራን የሐዲስ ኪዳን መቅደሶች እኛ ነን ማለት። ያንን ሀብት ያንን ጸጋ ያንን ክብር ያንን ዘላለማዊ ጸጋ ያጎናጸፈው እንደገና ተወልዶ ነው። እንደገና የወለደን አዲስ ፍጥረት ሆኖ ነው እንደገና አዲስ ፍጡር ያደረገን ፍጥረታት ያደረገን። ስለዚህ አዲስ መቅደሶች ነን ማለት ነው። የቅድስና ውጤቶች ነን ማለት ነው። የአዲስ ኪዳን ውጤቶች ነን ማለት ነው። ስለዚህ እንደገና የተሰራው መቅደስ የሰው መቅደስ ነው ማለት ነው። አፍርሱት ያላቸው እንደገና አፍርሶ የሰራው እኛን ነው ማለት ነው። ስለዚህ ታዲያ ለዚህኛው ለምኩራቡማ እንዳንል ረቂቁ ጌታ የገዘፈው እኛን ረቂቃን ለማድረግ ነው። ረቂቃን መቅደስ ዘላለማዊ ጌታ ዘመን የተቆጠረለት እኛን ዘመን የተቆጠረልንን ዘመን የማይቆጠርልን ሊያደርገን ነው ማለት ነው። አዳም ኮነ ከመ አሐዱ እምኔነ አዳም ከኛ እንዳንዱ ሆነ ማለትም ይሄው ነው ማለት ነው። የሰው ሥጋ ከሥላሴ እንዳንዱ ተቆጥሮ አምላክ መሆኑን የሰው ሥጋ በኪሩቤል ጀርባ መቀመጡን ነው። ስለዚህ እሱ ወደ ምድር ሲወርድ እኛ ደግሞ ወደ ሰማይ ከፋልን። እርሱ በበረት ሲወለድ እኛ በኪሩቤል ጀርባ ላይ ተቀመጥን። እሱ በማህፀን ሲወሰን የኛ ሥጋ በዓለም ሙሉ ሆኗል። ስለዚህ በመወሰኑ ያመላን በመወለዱም ዳግመኛ የወለደን በቅድስናውም ዳግመኛ የቀደሰን ሕያው ዘላለማዊ እግዚአብሔር አባታችን በሰማይ በምድር ስሙ ለዘላለሙ የተመሰገነ ይሁን። ይቆየን። አሜን።